ጤና ይስጥልን እንደምን አላችሁ ፋና ፖድካስት ጀምሯል የእንግዳ ሰዓታችን ላይ ደርሰናል ዛሬ በእንግዳ ሰዓታችን እንግዲህ የምናነሳው ትልቅ ሐሳብ አለ መሪነትን እናነሳለን ለመሆኑ መሪነት ማለት ምን ማለት ነው ደግሞ እንዴት ነው መሄድ ያለበት የሚለውንና ሌሎች ሐሳቦችን ያነሳን ቆይታ እናደርጋለን በዚህ ዙሪያ በብዙ ስልጣና ይሰጡ መጽሐፍም ያላቸው ሰው ጋር ነው ቆይታ የምናደርገው ኢንጂነር ቤካ መገርሳ ይሰኛሉ እንኳን ደህና መጡ እንኳን ተገናኘን አሜን እንኳን ደህና ተጠበቃችሁን እግዚአብሔር ይስጥልን እድሉን ስለሰጣችሁ ሰናውራ አንቱ መባልን ፈልገሽው ከሆነ ባንቱ እንቀጥላለን ያሉኝ ነበር ስለዚህ የትኛው ያስማማናል አንተን በል ወይስ ባንቱ ቀደም ብሎ ሰናውራበት ስለነበረ ተመልካቹም አድማጩም ቢያውቅ በየ ነው ለአድማጩም ለተመልካቹም ቀለል እንዲል አንተ በሚለው ነገር በጣም ይስማማኛል ይስማማል እሺ ስለዚህ ተፈቅዶልኛል አንተ በሚለው እንቀጥላለን በጣም ነው ማመሰግነው ኢንጂነር ስለመጣ ስለተገናኘን በጣም ደስ ብሎኛል የተለያዩ ስልጣናዎችን እንሰጣለን በተለይ ከዚህ ከመሪነት ጋር በተያያዘ ሰው እንዴት ነው ከስሩ ያሉ ሰዎችን መምራት ወደ ላይ ደግሞ ማብቃት ማምጣት የሚችለው የሚለውንም ሐሳብ እንዲሁ ስታነሳሳማለሁ በተደጋጋሚ ይሄንን መነሻ አድርገን ስለ ኢንጂነር ቤካ በጥቂቱ እናውቃለን በያስባለሁ ፋና ለመጀመሪያ ጊዜ መጣ ለመጀመሪያ ነው ዛሬ በትክክል ከፖድካስት ስቱዲዮ እንጀምር እንዴት አያው ግሩም ነው ፖድካስት ሲባል እንግዲህ ድሮ ማዳመጥ እንጂ እኔ ራሴ በአካሉ ተገኝቼ የዚህ የፖድካስት አካል ሆናለሁ ብዬ አልገምትም ነበር ግን በጣም እድሉ ስለተሰጠኝ በጣም ደስ ይለኛል እኛም ደስ ብሎናል እንግዲህ ብዙ ሐሳቦችን እንዳልኩት እናነሳለን ግን መጀመሪያ ሁሌ ስላንተ ሳይ ባገኘው ጠይቀዋለሁ ብዬ የማስበው ጥያቄ የስምህን ትርጓሜ ነው ቤካ ምን ማለት ነው ጥሩ ጥያቄ ነው ቤካ ሳይሆን እንግዲህ አባቴ ወለጋ ስለተወለደ በኦሮሚኛ ቤካ ነው የሚባለው አውቃለሁ እንደማለት ይመስለኛል ስለዚህ አንዳንድ ወንድሞች እህቶች አባቶች አወቀ ይሉኛል እና ቤካ ማለት አውቃለሁ እንደማለት ነው ቤካ ላላ ይላል አዎ እንደዛ ነው ግን ያው የተለመደው ሰው እንደፈለገ መጥራት ይችላል አቤት እላለሁ ግን ትክክለኛው ቤካ ነው እሺ ለምን እንደተባልክ ተናግረው ያውቃል የመጀመሪያ ልጅ ሲኮን እንዲህ አይነት ስም ሲሰጥ ለምን እንዳሉ ጠይቀህ ታውቃለህ አባቴ ጠይቄ አላውቅም አይ ምናልባት እንግዲህ ተናግሬ ይሆን ሲወለድ ከማልቀስ ይሄ ልጅ ሳያውቅ አይቀርም ወደፊት ካሁኑ እንዲመናገር ይጀመረ ብሎ ይሆናል ግን አይ አላውቅም ያንተ ግምት ነው የኔ ግምት ነው እሺ ለማንኛውም እንግዲህ የስምህን ትርጓሜ ካወቅኩኝ ከዛ ሌሎች ሐሳቦችን እናነሳለን እዚሁ አዲስ አበባ ቦሌ አካባቢ ተወለድክ ቅዱስ ዮሴፍ ትምህርት ቤት ከዛ 5 ኪሎ አዲስ አበባ ዩኒቨርሲቲ ኢንጂነሪንግ አሜሪካ ያለ በጣም ብዙ የህይወት ጉዞ አለ አሁን ደግሞ በፕላንና ልማት ሚኒስቴር የሚኒስትሯ አማካሪ ሆነ ያገለገልክ ነው ላለፉት ጥቂት ወራት አንድ ወር ከምናምን ገደማ ነው የሚሆነው ሙሉ በሙሉ ወደ ኢትዮጵያ ተመልሻለሁ ከ28 ዓመታት የአሜሪካ ቆይታ በኋላ አልከንና የምመለስም አይመስለኝም እየተባባልን ነበር ምን ነው ብዙ ለመሄድ በሚጓጓበት ብዬ ጥሩ ጥያቄ ነው የነገውን አናቀም አሁን ባለው ሐሳብ ግን እስከ መጨረሻው ከዚህ በኋላ ከእድሜ ግማሽ በላይ ማለት ይቻላል እንግዲህ አሜሪካን ሀገር ኖር ያለው እንደተባለውና ግን ሀገሬ ላይ አንድ ነገር አሻራ ሳልጥል የመኖሬ ነገር ሁሌ ቆጨኝ ነበር እና እንደዚህ አይነት ሐሳብ የመጣው ከ2010 በፈረንጆች ማለት 2002 አካባቢ ጀምሮ ነውና ያው ሳመላልሰው ነበር አሁን ግን ይበቃል አልኩኝ እና አገርሽ ላይ የሆነ ነገር ሳትሰሪ ውጭ ሀገር ብቻ በመኖር የምታገኙ ጥቅም እንደሆነ ባላቅም ያው ለራሴ ጥቅም ይኖርኛል ራሴን በደንብ እኖራለሁ እዚህ ግን ሲሆን ለሌላውም ሰው ጠቅማለሁ አገምታለሁ እዛም ልጠቅም ትችላለሽ በይበልጥ ግን አገር ላይ ከዚህ በኋላ አሜሪካ ብኖር ምን ለራሴ ካልጠቀምኩ ለሌላው አልጠቅም ለዚህ ነው ሙሉ 100% ፈጽሜ መጥቻለሁ ባልልም አይታወቅም የነገው እንዳልኩት ግን ያሁን ባሁንም በዛሬው ዕለት ብትጠይቂኝ ልቦናዬ ግን እዚህ ነው በቃ አልጠቀምኩም የሚለው ግን ያስኬዳል ለምሳሌ ለ12 ዓመታት ገደማ እያስተማርከ ነበር ዩኒቨርሲቲ ውስጥ ልጆችን ማፍራት መምህርነት መቼ ስላንተ አልነግርህም ከዚህ ባለፈ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በማህበረ ቅዱሳን በኩል እዛ አሜሪካን ሀገርም በጣም ትልቅ አስተዋጽኦ እንዳለ አውቃለሁና አልጠቀምኩም በሚል እንዴው እንይደው እንግዲህ ምናልባት አልጠቀምኩም ያልኩት ሳቲስፋክሽን አንፃር ሊሆን ይችላል ወደዚህ ሀገር ስመጣ ነው በጣም
ኢትዮጵያ ካለችበት ችግር አኳያ ችግርም በዩ ምንም በዩ ግን በጣም ሳቲስፋይድ መሆኑ እዚህ ሀገር ሰው ነው። ብዙ ጊዜ እዚህ መጥቼ አሻራ ማሳረፍ ፈልግ ነበር እና አሁን እንግዲህ እድሉ ተሰጥቶኛል ብዬ ገምታለሁ። እድሉን ተጠቀምበታለሁ እስከ መጨረሻው ህቅታ ድረስ። እናትና አባቴም እዚህ ነው ያሉት። ያው ትንሽ እድሜም እየሄደ ስለሆነ ትንሽ ረጂ ያስፈልጋቸዋል። ስለዚህ ያን ከግምት በማስገባት እንግዲህ ለጊዜው እዚህ ነኝ ማለት ነው። ፕላንና ልማት ሚኒስቴርን አባቴ ስለሰሩበት መረጥክ ወይስ ግጥምጥሞሽ ነው? እዛ ሰርተዋል አይደል? እንዴት ምስጢር እንዴት እንደምታገኙ አላውቅም። አዎ አባቴ እዛ ፕሮጀክት ማኔጀር ነበረ በክቡር ሐዲስ ዓለማየሁ ወቅት የፍቅር እስከ መቃብር ደራሲ ጊዜ እሳቸው እዛ በሚሰሩበት ጊዜ አባቴም እዛ የኮሚሽኑ የፕሮጀክት ኃላፊ ነበርና ሌጋሲ ማስቀጠል በዩ እንግዲህ እና ቦታው በጣም ከክብርት ሚኒስትሯ ጀምሮ በጣም የተማሩ በጣም ሰው መርዳት የሚወዱ ሰዎች ያሉበት ነው። ለዚህ ነው ኦፕንሊ ነው የተቀበሉኝ ማለት ይቻላል። እና በአቅምሽ እንደፈቀደ ያህል መስራት የምትችልበት ቦታ ነው። በዛ ላይ ደግሞ ለኢትዮጵያ ከጂዲፒውንም ስታቲስቲክሱንም የህዝቡንም ጉዳይ ዴቨሎፕመንት ሁሉንም ነገር የያዘ ማዕከል ስለሆነ ብዙ ይሰራበታል ብዬ ገምታለሁ። ለዚህ ነው ሙሉ ልቤን ሰጥቼ ያለሁት እዛ ቦታ ላይ። ምን አሉ አባት ሲሰሙ? ከፍተኛ ደስታ ተሰማቸው። ዝም ብዬ እናትና አባቴን ቁጭ አድርጌ ሰርፕራይዝ እንደማለት ያው ፕላንና ልማት ተቀብለውኛል አልኳቸው። አባቴ በጣም ተደሰተ። አንድ ቀን ደግሞ እድሉን ሳገኝ አስፈቅጄም ቢሆን ወስጄ አሳያቸዋለሁ። እና በጣም ደስ ይላቸው ይመስለኛል። የነበሩበት ሲሰሩበት የነበረ ቦታን ማየት የነበራቸውን አሻራ እንዲህ አይ ምናልባት ይሄኛው ህንጻ እሳቸው የሰሩበት አልመሰለኝም። እርግጥ የቆየ ህንጻ ነበር ግን ታድሷል አሁን። ግን እዛ አይስሩ ግን አላወኩም። በፊት ዘመቻ መምሪያ ይባል ነበር መሰለኝና ኤግዛክትሊ እዛ ቦታ እንደሆነ ባላቅም ግን አንድ ቀን አስጎበኛቸዋለሁ ብያለሁ። ፎቶዋቸው ደስ የሚለው ነገር በዚህ በሪፎርሙ የመጣ ይመስለኛል። ከዚህ በፊት የነበሩ ስራ አመራሮች ስራ አስፈጻሚዎቹ ትልልቆቹ ሚኒስትሮች ፎቶዋቸው ተለጥፏል እዛ ላይ እና በጣም ደስ ይላል። እና ሌጋሲውን ታሪክን አሻራን በቃ አለ መርሳት ይመስለኛል። ሌሎቹ ግን አልተቀመጠም። ከክቡር ሐዲስ ዓለማየሁ ጀምሮ ያሉት አሉ እስካሁን ድረስ ከክብርት ሚኒስትር ዶክተር ፍጹም ድረስ ሄደው ሲያዩት ደግሞ ምን እንደሚሰማቸው መገመት አይከብድም። ልጃቸው በሳቸው እግር ተተክቶ ሀገርን ማገዝ ሲጀምር እሳቸው በሰሩበት ግጥምጥሞሹ ብዙ አይደለም ብዬ ነው። እንዲህ አይነት አጋጣሚዎች ብዙ አይደሉም። ምናልባት መምህራን ላይ እንዲህ ሊያጋጥም ይችላል እንጂ ተቋማት ላይ ብዙ አይደለም። ግን እሱን ሲያዩ የሚደሰቱ ይመስለኛል። በጣም መታደልም ይመስለኛል ደግሞ አባት በሰሩበት ወይ በሳቸው እግር ገብቶ መስራት። እንዴት አየው ግን በዚህ ጥቂት ወራት ውስጥ እንዳልከው በጣም ከክብርት ሚኒስትሯ ጀምሮ ለስራ ተነሳሽነት ያላቸው የሚያሰራ ከባቢ እንዳለ ያነሳም ስለነበረ ከመሪነትና ከተመሪነት አንፃር ከመጽሐፉም ጋር አያይዘ ጥቂት ደግሞ እስኪናንሳ እንዴት አየው? በጣም ጥሩ ነው። ከላይ እስከታች ያሉትን አይቻለው ማለት በተለይ በሚኒስትር ዴኤታ ያሉትንና ክብርት ሚኒስቴርን ስትመለከቺ ትክክለኛ የሊደርሺፕ የማኔጅመንት ባስተዳደሩ ብቻ ሳይሆን በሊደርሺፑ በመሪነቱ ዙሪያ ብዙ የምትማሪባቸው ነገሮች አሉ። ማለት እንግዲህ መሪነት ማለት ሌላውን ሰው ማፍራት ነው አይደል እንጂ ዝም ብሎ መሮጥ አይደለም። መሪነት ማለት የወደቀ ሰው ወይም እኩል መራመድ የማይችል ሰው ካለ እንዲራመድ ማብቃት ነው። በትሬኒንግ በስልጠና ማለት ነው። እና በተለያዩ ነገሮች አንድ ቦታ ላይ የተቀመጠ መሪ ሰዎችን ማባረር ወይም ስራ ሲቀንስበት ሌላ ነገር ከማድረግ ሰዎች ደግሞ አእምሯቸው እንዲጠቀሙ አድርጎ ማሰልጠን የመሪነት ትልቅ ጸጋ ነው ብዬ ገምታለሁና እዛ ቤት ያየሁት ይሄ ነው። ጧት የምትነሽበት ምክንያት አለሽ። በቃ እዛ መስሪያ ቤት ለመሄድ እንግዲህ እኔ አያት ነው የምኖረው። የመንግስት ስራ ቦታ 2:30 ነው የሚገባው ይባላል ብዙ ጊዜ። እኔ በተቻለኝ አቅም 1 ሰዓት ከሩብ 1 ሰዓት ተኩል ድረስ ለመግባት ነው በጧት ተነስቼ ማለት ነው። ድሮ እዚህ ስመጣ ጓደኞቼ በጧት ተነስተን ነው የምንሄደው 11:30 ሲሉ ይገርመኝ ነበር። አሁን ግን ገባውበት። ምን አረኩኝ? ምክንያት አለኝ ጧት ለመነሳት። ምንም እንኳን ደንት እንትን የሆነ አሻራ ኢትዮጵያ ላይ ለማድረግ አቅሙ ፍላጎቱ ቢኖር አቅሙ ባይኖረኝም እዛ ቦታ ላይ ሄጄ ከመሪዎቹ መማር ከጓደኞቼ አዳዲስ ወንድሞች እህቶች ያፈራው ነው።
ከነሱ ራሱ በየቀኑ የምማረው ትምህርት አእምሮዬን እያሰፋ ነው ብዬ ገምታለሁ እና እንድታነብ ያደርግሻል የምትሰሪው ስራ በዛ ላይ ደግሞ የሆነ አሻራ መጣል አለብን በቃ ኢትዮጵያ ሀገራችን እየሄደች ነው ወደድንም ጠላንም የሆነ ቦታ መድረስ አለባት ያ ደግሞ ነገሮች እየታዩ ነው በዚህም በዛምና የሱ ፓርት መሆን ፈልግ ነበር ከፓሽን ጋር ማለት ነው እና እንግዲህ ለነገሩ ለስቴት ሚኒስትሩም አንደኛው ነግሬያቸዋለሁ ፓሽን አለ ብዬ በጣም እሳቸው የሚያበረታቱ ናቸው ክቡር አቶ በረከት እና ደስ ይላል ምልሽ በቃ አንዳንዴ ማትገልጹ ነገር ዝም ብሎ በቃ በስሜቱ ብቻ ወይ ጉድ ብለሽ ምታልፊው እንደዛ ነገር ነው ቦታው ቃላጠረኝ የሚለው አይነት አዎ አንዳንድ ተቋማት ላይ እንዳልከው ተነስተህ የምትሄድበት ላለማርፈድ የምትጠርበት ምክንያት ይኖራል ይሄ እንግዲህ የሥራ አካባቢ ይሆናል የምታገኛቸው ሰዎች ሊኖሩ ይችላሉና ይሄ በራሱ አንድ ማሳያ ይመስለኛል አይደል የተቋማት መስተካከል ሰው በፍላጎቱ ብቻ ሳይሆን ከፍላጎቱም በላይ እንዲጠር እንዲያደርግ የሚያደርገው ይሆን ኤግዛክትሊ ለምሳሌ ኤግዛምፕል መስጠት ይችላልው ትልቅ ቲቪ ስክሪን እዚህ ጋር ካለና ሰርቶ ማያክ ሆነ ሰዎች መተው ሪፎርሙ እንዲላል ስላለ ሳይሆን ከራሳቸው ተነሳሽነት ለምሳሌ በራሳቸው ፈቃድ ማስታወቂያ ሲለጥፉ ኒውስሌተር ሲለጥፉ ስታይ በቃ የሆነ ነገር እንድትሰሪ ያደርግሻል ሰዎች በአጠቃላይ መሪዎችም ሆኑ ተመሪዎች ማንንም ሰው ጧት ሲነሳ የሚነሳበት ምክንያት መኖር አለበት ተነስቶ አምላኩን አመስግኖ ከዛ ስራ ቦታ ሄጄ አንድ ነገር እንደው ለሀገሬ እቺን ነገር ጠብ አድርጌ ጠጠርጥዬ እመለሳለሁ የሚል እሳቤ ካለ የማይደረግ ነገር የለም ብዬ ገምታለሁ ግን እጭ የሚል ደግሞ ሐሳብ ይኖራል ምንም ማመጣው ለውጥ የለም ካለ አንድ ሰው አእምሮን እየጎዳው ነው የማሰብ ችሎታውንና እኔ በተቻለ መጠን ከህይወት ልምድ የተማርኩት በቃ ተነስቼ አንድ ነገር አረጋ እዛም ሲሆን አስተምራለሁ ላለው እዚህ ደግሞ ግን ለሀገሬ አንድ ጠጠር እጥላለሁ ወይም የቆሸሸ ነገር ካለ አጸዳለሁ የሚል ነገር ነው ፕላንና ልማት ደግሞ ትልቅ አገራዊ በማክሮ ኢኮኖሚ ላይ ያለ ትልቅ ኦቨርሳይት የሚያደርግ ተቋም እንደመሆኑ መጠን እዛ ላይ መስራት ማለት በጣም መታደል ነው ያው እንግዲህ አንዳንድ ጓደኞቼ ሳይሆን ይገርማቸዋል እንዴት 28 ዓመት ኖረ ለምን ትመጣለህ አንዳንዶቹ ደግሞ በተቃራኒው ለሀገር በመስራት ምን ይሰማሃል እኔ በጣም ፓሽንና ደስታ ነው የሚሰማኝ ምን 4 ነጥብ ከዚህ በላይ ምንም ነገር የለምና ደስ ብሎኛል እንግዲህ መጨረሻውን ያሳምረው ቀላል አይደለም ከወላጆች ጋር አብሮ መሆን በራሱ ለሀገር ደግሞ ይሆን አስተዋጽኦ ላድርግ ብለ የመጀመሪያው ነገር ውሳኔ ነው ከራስ ጋር ንግግር ነው ከራስ ጋር ከተነጋገርክ በኋላ ደግሞ በከባቢ ያሉ ሰዎች ጫና ይቅርብኝ እንዴው እንዳሉት አሜሪካን ከመሰለች ሀገር ይሄ ያው ሊያስብል ይችላል ውሳኔ ሊያስቀይር በውሳኔ ጥርጣሬ ውስጥ እንድትገባ ሊያረግ ይችላል ለማንኛውም ግን በጣም ጥሩ ውሳኔ ነው እንኳን መጣ እንኳን ሀገርህን ለማገልገል ቆርጣ ተነሳህ የሚለውን ባነሳው አሜን አዎ በተለያዩ እንግዲህ ሊደር ትሬኒንጎችም ላይ ስሳተፍ ከተለያዩ ሰዎች ጋር ተገናኝቻለሁ ያው እንደሚታወቀውና ሐሳባቸው በጣም ይገዛል ከተማን ከመቆጣጠር የራስን አእምሮ መቆጣጠር ይልቃል ይላል መጽሐፍ ቅዱስ ላይ እና የራስ አእምሮ ከትንሿ ከተማ ትሰፋለች ይሄን ተቆጣጥረው ራሳቸውን አንጸው ሊደርሺፕ ላይ ያሉ ሰዎች የሚናገሩት ንግግር አንዳንዴ ሳይው በጣም የት ነበሩ እስከዛሬ ይሄንን ነገር ማወቅ ነበረብኝ ይላል ምልባቸው ሰዎች አሉ እና እኔ እንግዲህ ደስተኛ ነኝ ያው እንዳልኩት የነገው አይታወቅም ግን እግዚአብሔር ያጽናኝ ከማለት ውጪ ምንም አለም እስከነ ችግሩን ተጋፍጦ መኖር ነው ደግሞ ችግር ብልሃትን ይወልዳል ይባላል እንጂ በተደላደለ ቦታ ላይ መኖር ማንንም ይኖራል ስትኖር ደግሞ ለራስ ብቻ ነው የሚሆነው የተደላደለው ላይ ስትኖር እንዲህ ግን እየተጋፈጥክ ከችግር ጋር ሲሆን ለሌሎች መትረፍም ማስተማርም በጣም መታደለው ለእንደዚህ አይነት ውሳኔ ለራሱ መጋበዝ እንዳልኩት የብዙዎቻችን ልብ በሸፈተበት ጊዜ እንዲው በቦሌም በሚባለው በእንዴት በመነልበት ጊዜ መመለሰ በጣም ደስ የሚያሰኝ ስለሆነ ነው ስለዚህ ከተመለስክ አይቀር ደግሞ ያመታትን ወደ ኋላ ለመለሰ የመጀመሪያ ልጅ ለቤት ደግሞ በትምህርቱ በጣም ጎበዝ ቀለም የሚባለው አይነት ልጅ ቅዱስ ዮሴፍ ትምህርት ቤት ስትማር በጣም በጥሩ ውጤት እንደተማርክ አውቃለሁ ዩኒቨርሲቲ ስትመጣም እንደዚሁ በጣም ጥሩ ነበርክ እንደምን ያለ ልጅነት አለፈ ይሆን በእነ ቤካ ቤት እኔ ግን ጋዜጠኞች ግን እንዴት ነው ምስጢር ላይ በጣም ዳታ አናሊሲስ ጎበዞች ናቸው ስራ ሴንት ጆሴፍ ቅዱስ ዮሴፍ ነው የተማርኩት
እና ያው እስከ 12ኛ ክፍል ማለት ነው። ያው ሴንት ጆሴፍ የተማሩ ልጆች በአሁኑ ሰዓት እርግጥ ብዙ ትልቅ ፖዚሽን ላይ ያሉ በውጭ ሀገርም እዚህም ያሉ ልጆች አሉ። ከአንዳንዶቹ ጋር እርግጥ እንገናኛለን እና ያው አንደኛ ወጣ ስለነበር በአብዛኛውና ስሜ ይጠራ ስለነበረ በ2017 ዓመተ ምህረት 30ኛ ዓመት የተመረቅንበትን ስናከብር ድሮ ባንተ ምክንያት ተገርፈናል የሚሉ ልጆች መጣው ነበርና በጣም ነበር የሚያስቁት። ለምን እንደሱ አንደኛ አትወጡም የተባለ ሁሉ ሰው አንደኛ ከወጣ እንግዲህ ሁለተኛ ማን ይወጣል? አይቻልም እንደዛ እና እንደዛ ተብሎ ተገረፈን ሲሉት እዚህ ይለኛል። ግን ችግሩ ምንድነው? ይሄንን ልናገረው 10ኛ ክፍል እስከ 10ኛ ክፍል ነበር ጉብዝናዬ። ከ10ኛ በኋላ ግን ጓደኞቻችን ያው በወቅቱ በነበረው የደርግ መንግስት ስለነበረ ብዙዎቹ ልጆች መውጣት ጀመሩ ወደ ተለያየ ሀገር ራሻም አሜሪካም እና ጓደኞቼ ሲወጡ ሳይ ለምንድን ነው የማልወጣው የሚል ሐሳብ ጭንቅላቴ ላይ መጣ። ከዛ አባቴ እዚሁ ጨርሰሃት ማትሪክን እዚሁ ትማራታለህ ሲለኝ ከአንደኛ ወደ 20 ምናምን መውጣት ጀመርኩ። በቃ ለትምህርት የነበረኝ ፍላጎት ጠፋ 11ኛ ክፍል ስገባ እና 11 እና 12ን በቃ ሌሎቹ ሄደዋል ጓደኞቼ መሄድ ነበረብኝ። ደግሞ የአባቴ ጓደኞች ይመጣሉ። አንዱ በተለይ መጥቶ ለምን አይልክህም እንዴት አንተ እዚህ ሀገር እንዴ አንደኛ ይወጣ እሱ ሞራሌን ገደለው በቃ። ስለዚህ ሌሎቹ እንደተገረፉት አንተም ተገረፍክ ነው ከ10 በኋላ ወይ ግርፍ ያልነበረም? ግርፍ የለም በጋቢ ነበር መገረፍ የቦሌ ሊስቶያ እንደ ቦሌ ልጅ ሞልቀቅ ብሎ ያደገ ወይስ? አይ እንደዛ እንኳን የለም። ትምህርት ላይ ነው ትኩረት። አንዳንዴ ሊኖር ይችላል። ግን አሁን አሜሪካ ያሉ ልጆች ጓደኞች አሉኝ ሞልቃቃ ይሉኛል። አይመስለኝም ለራሴ። ግን ማድረግ የሚገባኝ ነገር ለማድረግ እጥራለሁ ሞክራለሁ። ያ ደግሞ መሞላቀቅ አይደለም። ከአንድ ነገር ጋር ኢንትረስት ከሌለሽ አታረጊው። መሞላቀቅ አይደለም። ግን በደንብ ያው ተምሬያለሁ እስከ 11ኛ 12ኛ። ከዛ በኋላ ግን ካምፓስ ከገባው በኋላ የተወሰነ አመት ላይ በዛው ቀጠልኩና ለምን ሲሪየስ አልሆንም የሚል ደግሞ ሐሳብ የመጣልኝ ከ3ኛ አመት በኋላ ነበር እንጂ መሞላቀቅ ምናምን የለም። መሞላቀቅ አይ በጋቢ እየተገረፈና ያደገው እንዴው ምናልባት እሺ። ስለዚህ ወደ ዩኒቨርሲቲ መጣ። 5 ኪሎ ኢንጂነሪንግን መርጣው ነው ፈልጋው? አዎ አንደኛ አመት ላይ ያው ሁለተኛ ምርጫ አርኪቴክቸር ነበር። ያው ኢንጂነሪንግ ትመርጫለሽ ከዛ አርኪቴክቸር። ምክንያቱም አባቴ ኢኮኖሚስት ስለሆነ ኢኮኖሚ መግባት አልፈለኩም። 6 ኪሎ ከአንድ ቤት አንድ ሰው ይበቃል። በዛ ላይ ደግሞ ፊዚክስ እና ማትስ ወድ ነበር። ወደ ኬሚስትሪ እንደዚህ ነው እንጂ በጣም የሚነበቡ ሂስትሪ ኢኮኖሚክስ ምናምን የሚባሉ ነገሮች ብዙ አልወድም። አሁን አላቅም በዛ በሄድ ጥሩ ሊሆናል አይሆንም አላቅም። ስለዚህ ኢንጂነሪንግ ገባን 5 ኪሎ ዩኒቨርሲቲ ከ4 ኪሎ ወደ 5 ኪሎ ማለት ነው። በዛው ምርጫ ነው ማለት ነው። ሜካኒካል ኢንጂነሪንግ። ለምንድን ነው ብዙ ሰዎች በወቅቱ ብላት ሄደዋል? አንተ የቀረህበት ምክንያትስ ምንድነው? ጉድ እኮ ነው። እንግዲህ እሱ ላይ አባቴም ኢፌክት ሊኖር ይችላል። እሱ ምግብ ዘይት ፋብሪካ ይሰራ ነበር በዛን ጊዜ እና ሲጀመር ብላቴ ጦርነት ምናምን የሚባሉ ነገሮች ላይ ብዙም የለውበትም በፊልም ካልሆነ እና ምናልባት እዛ ላይ እንግዲህ ክላስ ዲፈረንስ ሊሆን ይችላል አላቀም። ያው አቅሙ ካለ ትቀሪያለሽ፣ አቅሙ ከሌለ ትሄጃለሽ ነገር። ግን ማረሳው 5 ኪሎ ፕሮክተር የሚባል ቤቱ ምን ፕሮክተር ነው የሚባለው እንግዲህ መስተንግዶ ላይ የሚሰራ አለቃ ነገር የሚቆጣጠር ተቆጣጣሪ ሲያስፈራራኝ ትዝ ይለኛል። አገኘው አሁን ትሄዳታለህ ብላቴ እና እኔም ወንድ ነህ አንተ እኔን ከብላቴ ከሄድኩኝ አሳያለሁ የማን ልጅ እንደሆንኩ እያልኩ ዝም ብዬ ደነፋ ነበር። ምክንያቱም ያኔ ያው ጓደኞቻችን በነበርንበት አካባቢ የኢትዮጵያ አየር ኃይል ዋና ወይ የሁለተኛ ቤታዊ ጦር ሰራዊት እንትን የምናምን እነዚህ ጀነራሎች ብርጋዴር ጀነራሎች ሜጀሮች ያው አንደኛ ስለሞጣም ስለሚያቆኝ ጓደኛሞች ስለነበርን አስተዳደጌ እንደዛ ስለሆነ አንዳንዴ ቅድም እንደተጠቀሽው አይነት ይሄ መተበት ልበለው መሞላቀቁ እስከ ካምፓስ ሄዷልና ሲያስፈራሩኝ አልወድም እና ያልኩበት ያው ፋዘር ምግብ ዘይት ፋብሪካ ከተተኝ እዛ 2 ወር 3 ወር አካባቢ ሰራው። ያሌደ ድጋሚ መማር አይቻልም አሉ። ግን ተመልሼ ገባው በጉልበት በወቅቱ ማለት ነው። ስለዚህ በነበረው ሁኔታ
የአባትህም ያሉበት ሁኔታ ላንተ ጠቅመዋል ብቻ በአካባቢ ባሉ ሰዎች ምክንያት ጠቅሞኛል እንዳትሄድ ሆኗል ማህበረ ቅዱሳንን መስርተውታል ከሚባሉት ጥቂት የዩኒቨርሲቲ ተማሪዎች መካከል አንዱ ደግሞ አንተ እንደሆንክ አውቃለሁ ቅድስት ማርያም ቤተክርስቲያን የጀመረ ሌሎች ቤተክርስቲያናትም እየሰፋ የመጣ በጣም ጠንካራ ዛሬ ደረሰበት ደረጃ እንዲደርስ የያኔው መሰረት ብዙ ነበር ይባላል የባቱንም ጉዞ እንዲሁም ልናነሳ እንችላለን አንድ ወር ከምናምን ሄዳችሁ ይሰለጣናችሁበት ደግሞ እስኪ ወደሱ እንመለስ ማህበረ ቅዱሳን ሲመሰረት ከነበሩ ሰዎች መካከል ነበርኩኝ እንዲያውም ያኔ በወቅቱ እንግዲህ መኪና ብዙ አይነዳም ነበርና ያው አባቴ አንድ ቮልስ ነበረችው ቮልስ ይሄ ድሮ ስቴዲየም አካባቢ የሚያለማምዱት አይነት ቮልስ በሱ ነበር በቃ ብዙ መንቀሳቀሰ ያው 12ኛ እንደጨረስኩ ነው መንጃ ፈቃድ ያወጣሁት ስለዚህ እድሉ ነበርኝ መንጃ ፈቃድ አለ መኪና አለኝ ስለዚህ ካሉት ሰዎች ጋር እየተነጋገርን አሁን አሜሪካም አሉ እዚህም ያሉት ልጆች ጋር ያው ጥሩ እንቅስቃሴ ነበረ ይሄ እንግዲህ 84 አካባቢ ከዛ ደግሞ ከኛ ቀደም ብሎ የነበሩ ሰዎች ተለቅ የሚሉት ስማችን ሰጥተው ገዳም ገባን አንድ ወር ከምናምን ከዛ በኋላ ተመርቀን ወጣን ከዛ በኋላ ያው ከ84 ነሐሴ በኋላ 85 እያለ ሲቀጥል ጥሩ እንግዲህ የቤተክርስቲያን ህይወት ነበረ ማለት ነው ትግስት የምትማሪበት ጾም እንኳን ስንጾም ምራቅ አንውጥም ነበረ ጾም እንዳንገድፍ ብለን ይሄኮ ፈሪሳዊነት ነው መቼም እንጂ ከምግብ ጋር ነው እንጂ ጾም ምራቅ እና በጣም ትኩረት ያለው ክርስትና ነበር ያኔ አሁን እነሱ እንደዛ ናቸው በየገምታለው አይደክምሽም ለምታረጊው ነገር ልክ አሁን ለፕላንና ልማት ያለኝ አይነት ፓሽን ያኔ ደግሞ ያኔ የዛሬ እንግዲህ 84 85 ማለት ኦልሞስት ወደ 30 አመት ገደማ በልጦታል የነበረ ፓሽን ድካም የለም እና በቃ በጣም እንቅስቃሴው ደስ ይል ነበር አለመብላታችን የሚታወቀን አንዳንዴ ጭው ሲልብን ነው እዚህ ጭንቅላታችን ላይ ሲዞርብንና ደስ የሚል ህብረት ነበር ያው እንግዲህ እየሰፋ እየጠነከረ አሁን ያለበት ደርሷል እንዴ ያለ ቀጠለና ወደ አሜሪካን ሀገር ሄድክ ከ28 አመታት በፊት እንዴት አገኘሃት አሜሪካ ትፈልግ ነበር ግን ጥሩ ጥያቄ ነው ይሄን እንኳን ጠየቅሽኝ አሜሪካ እናቴና ዲቪ ሞላችሁ እንጂ የመሄድ ምክንያቱም ይሄ ላይፍ በጣም ወዶ ነበር እዚህ ማህበረ ቅዱሳን አካባቢ ሌላ ደግሞ ማህበረ ጊዮርጊስ የሚባል አለ እና ከነሱ ጋራ ያለ መድከም ያለ መራብ ሁሌ መጽሐፍ ማንበብ ብቻ ወደ ፐርፌክሽን የመጓዝ ህይወት ይያለ ድንገት ከዚህ በቃ የቅድስና ህይወት ልበለው ወደ እርኩስ የርጉም የሚባል ህይወት መሰለኝ ቀጣ ማዘር ዲቪ ሞልቻለሁ ደርሶሃል አለች ሁለተኛው ዲቪ እና አረሰውን በጣም ነበር የተናደድኩት አልሄድም ብዬ ነበር እና አይ ቲንክ አንድ ሳምንት ሁለት ሳምንት በኋላ ሳስበው ሜቢ እንግዲህ ሁሉ ለበጎ ነው ወደሚል ደግሞ ሄድኩና የመሞላት ያለባቸው ነገሮች ተሞሉ እና መጀመሪያ ልክ የገባሁት ሳን ፍራንሲስኮ የሚባል ከተማ ነው እና የክርስትና አባቴ ልጆች ያሉበት ቤተሰብ ያለበት ነው የተቀበሉኝ ግን የመጀመሪያው እንደገባው ያየሁት ነገር መንገድ ነው አሜሪካን ሀገር እንግዲህ ከሁለተኛው ዓለም ጦርነት በኋላ ጀርመኖች አውቶባን ሚል ይሄ ለራሳቸው እንቅስቃሴ እንዲጠቅማቸው ትልቅ የመንገድ ወስ ጀርመኖች በናዚ ጊዜ አውቶባን ይሉታል ከዛ ኮፒ የተደረገ ነው ይባላል መንገዱ በጣም ነው የገረመኝ የመኪናው ፍጥነት አስተነገጠኝ እንደገባው በጣም ነው የሚሮጠው ያው ስለሚቻል ነው መንገድ ሰፊ ስለሆነ እዚህ እንደዛም መሄድ አትችልም እሱ ትንሽ አስደነገጠኝ ከዛ በሄድኩ በሁለት ሳምንት ሳይሞላ መሬት መንቀጥቀጥ ነበር ዶላር ሳልበላ መሞቴ ነው አልኩኝ ስለዚህ ዝም የሌሊት ስራ ጀመርኩ ማለት ነው እሺ እና ማይሆን ስራ ጀመርኩ ያው ከዚህ ኢንጂነሪንግ ተመርቄ ነርኩት ግን እዛ ደግሞ ወደንም ጠላንም መቼም አፍሪካ ሁሌም እንደናቁን ነው የፈለገ ነገር ቢሆን እሱ በራሱ ያናድዳል ኧረ በስማማ እና ዝም የሌሊት ስራ ጀመርኩ 9 ቀን ሰራው ወጣው እኔኮ ኢትዮጵያዊ ነኝ ብዬ የምን ዘበኝነት ነው ብዬ ማለት ነው የሆነ የሀብታሞች ቤት መጠበቅ ነገር ነው ምን አገባኝ አልኩኝ ከዛ ፓርኪንግ ጀመርኩ እዛም ምን ያህል ጊዜ እንደሰራው ትዝ አይለኝም ከዛ በኋላ ወደ ኢንጂነሪንግ ስራ ወደ ፍሪሞንት የሚባል ከተማ ወደዛ ደግሞ ሄድኩኝ አንድ 3-4 አመት ሰራው ከዛ ወደ ሌላ ስቴት ሄድኩ ግን ጥያቄሽ ያው እንዴት ተቀበለች ነው ትንሽ አስፈርታኛለች መኪና ሲሮጥ የመኪና መንገድ ስፋት ሰዎች ሰላም ሲባባሉ አንድ ያስተዋልኩት ነገር ያኔ
ተባብሎ ነው የሚለው ሰላም ነው ተባብሎ ነው የሚሄዱትና እንዴ አትጨባበጡም እንደዚህ ጋር ምናምን የለም ይላሉ ይገርመኛል የሚታወቁ አበሾች እና አይ ጊዜ የለም ይላሉ ጊዜን በአግባቡ ካልተጠቀመ እርግጥ ሰው ጊዜ አይኖረውም ግን እንዴ አትሊስት እንደው ተከሻ ሰላም ነው እንደመባባል ተባብሎ ነበር የሚሉት እሱ ትንሽ ያስተነግጣል አሁን ግን እንደዛ አይነት ነገር የለም አንቺም ትለምጂዋለሽ ከተወሰነ ጊዜ በኋላ ከሩቅ አውረፍዶብኛል ባይ ነው ምንባባል እንደ ማህበራዊ ኑሮ እኔ እንደኖርኩበት በተለይ አብዛኛውን ህይወቴን ሚኒሶታ ሚኒያፖሊስ ነው የኖርኩትና እዛ አካባቢ ያሉ ወንድሞች እህቶች ግን ከቤተክርስቲያኑ ጨምሮ በጣም ጥብቅ ነው ማለት ጥሩ ግንኙነት አለው አዎ በችግር ጊዜ መረዳዳት አለ ዴንቨርም ኖር ያለው ዴንቨርም እንደዛው ነው በጣም መረዳዳት አለ ደስ ይላል ግን አንድ ትልቅ ነገር ያየሁት መተባበር ላይ በጣም ይቀረናል እሱ ፓርት ብቻ ምክንያቱም ሌሎች አሁን እነዚህ ኤዥያ ያሉ ሰዎች ከህንድ ጀምሮ ሲተባበሩ በጣም ጎበዞች ናቸው ኢቭን ሶማሌ በጣም ይተባበራሉ ትምርት ቤት ይያለን አንዱ ከሰረቀ ትምርት እንደምንም ብሎ ከሰረቀ የሆነ ኤግዛም ጠቅላላ ያዳርሳል ኢትዮጵያዊ ኩሩ ነው ከሰረቀ ለራሱ ነው ኩሩነት ይሁን አላቀም ኩሩነቱ መጀመሪያ ለመስረቅ ነው እንጂ ለመስረቅ ከዛ ወዲያ እንደው በራስ ያገኙት ለማለት እንደሆነ አላቀም ብዙዎቹ የሚተባበሩ ሶማሌዎች ይተባበራሉ በጣም ቪየትናሚዝ እነዚህ ሌሎች ይተባበራሉኛ ጋር ምናልባት የሆነ ፖለቲካ የጠላት ተብሎ ይሆናል እንጂ ሌላ ነገር ላይ ብዙም አይደለም ጎበዞች አይደለም ይቀረናል ብዙ ስርቆቱን ባናበረታታውም ግን ከሰረቁ ደግሞ የምንኩራት ነው እንግዲህ መጀመሪያ ከመስረቅ በፊት ነው መኩራት አይደል ላለመስረቅ መኩራት ከተሰረቀ በኋላ ደግሞ ያለው ማካፈል እሱን አናበረታታውም ግን እንዲሁ አይ የነሱን በተለይ ሶማሌዎቹ እንትን በጣም ይገርመኝ ነበር መተባበር ኢቭን እነሱ ፖሊስ ይዛቸው ፖሊሱ መሐመድ አህመድ የሚባል ሰው የሚፈልግ ከሆነ ሁሉም በአንድ ጊዜ ፖሊስ ይዝሽ በተለይ ጥቁሮች ላይ የተለየ ትኩረት ስለሚያደርጉ ተኝተሽ እጅሽን ወደ ኋላ ማድረግ አለብሽ እና ሁሉም እጁን ወደ ኋላ አድርጎ ማነው ስም መሐመድ አህመድ ሁሉም እንደዚህ ይሆናል ባንዴ ይቀየራሉ ስለዚህ ዋናው ተፈላጊ መሐመድ አህመድ አይኖርም እንዲህ እየተባበሩ ነው ሰዎች እንኳን አሳልፈው አይሰጡም እኛ ጋር እንደዛ አይነት ነገር አላየሁም እሱ እንደው የሚሰሙን የሚመለከቱን ይኖራሉ ብለን እናስባለን ቢተባበሩ እንደ ሀገር እንደው አንድ ላይ ቢቆም በጣም ደስ ይላል ለክፉም ለበጎም ነገር መተባበሩ በጣም ጥሩ ስለሚሆን እሺ ስለዚህ ወደ ትምርቱ ታዲያ እንዴት ሄድክ 3 ዩኒቨርሲቲዎች ያህል ተምረሃል ደግሞ ወደ ማስተማሩም ገብተህበታል አሜሪካን ሀገርና እንዴት ሆነ ደግሞ እሱ በዚህ ፈተና መሃል ስራ መስራት አለ ራስን ማስተዳደር አለ ከዛ ደግሞ መማር የራስን ደግሞ መስመር መፈለግ አለና እንዴት ነበር እዚህ እንግዲህ ኢንጂነሪንግ ጨርሼ ነርኩት አይደለ እዛ ኢንጂነሪንግ ትምህርት ቤት ያው ኢንጂነሪንግ ስራ ሰርቼ ነበር አንድ የሆነ ማኑፋክቸሪንግ ካሊፎርኒያ ከዛ ወደ ዴንቨር ሄድኩኝ 1 አመት ከ2 ወር 3 ወር አካባቢ ቆየው ከዛ በኋላ ግን ድጋሚ ምን አሰብኩኝ በኢንጂነሪንግ ለመስራት የተወሰኑ ኮርሶች በወስድና እንደገና አሁን ተረስቶኛል የተወሰነው በማር የሚል ነገር መጣ ግን ከዜሮ እንደ አዲስ ጀመርኩ እርዳታም ግራንትም ነበረው በቃ እየተማርኩ ሰራለሁ አልኩኝ ከዛ ተማርኩኝ አጋጣሚ ደግሞ እንደኔውም አንድ ኢትዮጵያ ኤርላይንስ የሚሰራ ወንድም ነበረ ከሱ ጋር እየተባበርን እየሳቅንም ምንም ይያልን እዛ ላይ እንኳን ያውን ምልሽ በዘረኝነት በመናምን ያዩት ምንም ነገር የለም ኢትዮጵያውያን ስለሆነ ከቆም ስለማንቆጥረው ሊሆን ይችላል እንጂ ይኖራል ግን ምንም ያዩት የለም እንደምን ጨረስን ከዛ ማሰብ ጀመርኩ አሁን ኢንጂነሪንግ ተምሬያለሁ እና ለኢትዮጵያ ሀገር ምን ይጠቅማል ይሄ እንግዲህ 2008 በፈረንጅ ነው ግን ትንሽ ነው ከ2010 ነው እኔ በደንብ ፎከስ ያደረኩት 2008 ላይ ግን ለኢትዮጵያ ምንም አይጠቅማትም ሜካኒካል ኢንጂነር የራሱ የግሉ ስራ ቢሰራ ይሻላል የሚል መጣው እዚህ ትንሽ አካባቢ መጣው አየው ተመልሼ ሄድኩኝ ከዛ ግን ምንድነው ያየሁት እዚህ ሀገር መስተካከል አለበት ምለው ከድሮ ጀምሮ ለምሳሌ የሆነ ቦታ ላይ ኮንዶሚኒየም ይሰራል ኮንዶሚኒየም ሲሰራ ያው ኤሌክትሪክ ወይም ውሃ ወይ እነዚህ አይደል የውሃ እንግዲህ ያኔ ምን እንደሚባል አላቅም ውሃና ፍሳሽን በለው አንዱን መስሪያ ቤት አንደኛውን የኢትዮጵያ ያው ኤሌክትሪክና መብራት ኃይልን በለው አንደኛው መንገድ ትራንስፖርት ሊኖር ይችላል ስልክ ሊኖር ይችላል አንደኛው ይረሳዋል እንበል ከዛ ይመጣና መብራቱ ይቆፍራል ከዛ በዛ መንገድ ላይ መኪና ያለው ሰው ሲሄድ ወይ ብራቹ ይሰብራል ወይ የሆነ ነገር ይሰብራል አሰብሽው ስፔር ፓርት እንደልብ አይደለም ከዛ ይሄ ሁሉ ሲስተም ለምንድነው ባለድርሻ አካላትን የማያሳትፈው አሰራሩ በሚል
ለምን ቆይ ሲስተምስ ኢንጂነሪንግ የሚባል ነገር አልፈልግም ብዬ ማስተስ ጀመርኩ ከኢንጂነሪንግ ወደ ሆል ሲስተም ቲንኪንግ ብሄድ ምክንያቱም ቆፋሪው ቆፍሮ የሚለስነው መንገድ ትራንስፖርት ከሆነ የሚለስነው የራሳችሁ ጉዳይ ካለ እንደ ፋና አይነት ሬዲዮ ላይ መጥተው ሰዎች ሲያለቃቅሱ እንደዛ ከሚሆን ለምን ራሱ ስርዓቱ አይስተካከልም የሚል ሐሳብ ስፈልግ ሲስተምስ ኢንጂነሪንግ የሚል አገኘው እና ሲስተምስ ኢንጂነሪንግ ደግሞ ሆል ሲስተም ቲንኪንግ ነው ስለዚህ ባለድርሻ አካላትን ማሳተፍ ስትራቴጂ ላይ ሊደርሺፕ ላይ ሂንት ሰጠኝ ማለት ነው ይሄ ነገር ካለማ ይሄ ነገር ማሳደግ አለብኝ አልኩኝ 2 ዓመት ተኩል እንደዚህ ፈጀብኝ ከዛ እዚህ አሁን ወደ ለመንግስት በጣም ቀራቢ ወገኖችም ስላሉ ንግግር ጀመርን ከጓደኞቼ ጋር ማለት ነው እንዲህ አይነት ነገር ላይ ቢሰራ የራስን ስራ ብትሰራ የሚል ነገር መጣሪ ደፋር አይደለም እንደዛ ነገር ላይ ከዛ አሰብኩና ለምን ግን ቆይ ወደ ማኔጅመንቱ አልገባም ደግሞ እሱም ጥሩ ነገር ሊሆን ይችላል በሚል እንግዲህ ምን እንደሆነ አላውቅም ያው እያስተማርኩ ነው ይሄ ሁሉ የሚሆነው እየሰራው ከዛ ማኔጅመንት ደግሞ ልጀምር አልኩኝ ወጣ እንዲል ከኢንጂነሪንግ ማኔጅመንቱ ደግሞ ሌላ ታምር ይዞ መጣ 2000 በፈረንጅ ነው ማወራው አይደለ ባበሻም ላውራው ወደ 2010 በኢትዮጵያ አካባቢ ላይ አንድ አመት እንደዚህ ሲቀረኝ 2009 መሰለኝ ተመረኩኝ ማለት በ2009 ማለት ስንት ነው 17 ከአንደኛው ተመረኩኝ እሺ ከዛ 1-3 አመት ጨመርኩበት 2021 በፈረንጅ ተመረኩኝ ከዛ ግን ሲሪየስሊ ሆነ በቃ አሁንማ ሀገሬ መግባት አለብኝ እንዴ ከ2010 ጀምሬ ባበሻ በፈረንጅ ይቅርታ ከ2010 ጀምሬ ተመላልሻለሁ አሁን ግን በስነ ስርዓት የፈለገ ነገር ቢሆን ትሬኒንግም እየሰጠው ቢሆን ገባታለሁ እንጂ በቃኝ አሜሪካ አልኩኝ ያኔ በቃ የሆነ ነገር እና ያው እንግዲህ ምናልባት ወደ ማሰብ እንዴ ወደ መጽሐፍ ልጻፍ ምን ላድርግ የሚል ነገር ውስጥም መግባት የጀመርኩት ያኔ ነው ማለት ነው ስለዚህ በዚህ ምክንያት መጽሐፉ ሆነ ማለት ነው አይደል መሪነትን የተመለከተ በተለይ ግን ያው ቤተክርስቲያን ላይ ትኩረቱን ያድርግ እንጂ መሪነት ቦታ ላይ ያለ ወደ መሪነት ለመምጣት የሚፈልግ ለየትኛውም ሰው ሊሆን ሊጠቀም የሚችል መጽሐፍ ነው ደግሞ ያደረስከን በርግጥ ኢትዮጵያ ውስጥ ገና ነው ግን አሜሪካን ሀገር ታትሞ ጥቂት ሰዎች እጅ ላይ ይገኛል ብዬ አስባለሁ ብቻ በህትመቱ ልክ ሰዎች እጅ ላይ ተገኝቷል ወደዚህ ደግሞ ይታተማል ብለን ተስፋ እናደርጋለን ስለዚህ የመጽሐፉን ይዘት በጥቂቱ ብናነሳስ ምን ትላለህ ትምህርት እየተማርኩ ያለ በተለይ ነን ፕሮፊት ማኔጅመንት ፐብሊክ አድሚኒስትሬሽን ዲግሪዎቹን እነሱን አንድ ላይ እየወሰድኩ ያለ ሐሳቤ ምንድነው የነበረው ኢትዮጵያ ሀገራችን ህዝብ አላት ጥሩ የተባረከ ሀገር አላት ህዝብ አላት ጥሩ መሪ በቃ ሲሪየስ የሆነ እንደ ሊደር የሚያስብ የማንም ተጽዕኖ የሌለበት መሪ ብታገኝ ምናልባት ሀገራችን እንደታሰበው ጂቲፒ 2 ላይ መሰለኝ 2025 አይ ቲንክ ይሄን አመት ይመስለኛል ሚድ ኢንካም ከሆኑ ሀገሮች እናረጋታለን ይሉ ነበር የበፊቶቹና ማጥቶንበት ምክንያት የለም ሳስበው ቁጭ ብዬ ለምንድን ነው ኢትዮጵያ የማይሆነው እንዴ ብዙ የማኔጅመንት ስራዎች የዛሬ 150 አመት እንደዚህ ተሰርተው ያለቁ አሉ አሁን እኛ ለምንድን ነው ወደ ኋላ የምንመለሰው ለምን የ3000 አመት ታሪክ አለን ብለን ብቻ በታሪክ እንሄዳለን ለምን አንድ ነገር አንሰራም የሚል ዝም ብሎ ሐሳብ ይመጣልኝ ነበር እና መሪ እንደው ደና መሪ ያልኩ ሳስብ እንዳልኩት 2010 ላይ ነገሮች እየተቀያየሩ መጡና በፊት የነበሩ ሰዎች በጣም ይቅርታ ሀገራችን እንዲ የበደልን ምናምን የተባለ ብቻ ሳይታሰብ የሆነ መጋቢት አካባቢ ላይ መንግስት ለውጥ መጣ ከዛ መጽሐፍ ስጀምር እንግዲህ መሪነት የሚል አንድ ታይትል ወሰድኩኝ ከዛ ስትራቴጂ ላይ ላስብ እየወሰድኩኝ ከዛ ተቋማዊ አወቃቀር የሚል አመጣውና ሀገር ቤተሰብ በመንግስት መስሪያ ቤት ቤተክርስቲያን የሚል ነገር እየከተትኩበት ማለት ነው ከዛ አዲስ ሊደርሺፕ ሲመጣ ቆይስቲ አዲሱ መሪ ደግሞ ላጥናልኩኝ ከዛ አዲሱ መሪ መጡ ሲታይ ጠቅላላ የስበት ማዕከል ሆኑ ማለት ነው ባንዴ ከዚህማ ካራክተር መውሰድ አለብኝ አልኩ አንዳንድ ባህሪያት ስለዚህ ለመሪነት የሚጠቅሙ ባህሪያት በሚል የተወሰነ መውሰድ ጀመርኩ ከማያቸው ነገሮች የግድ ኔልሰን ማንዴላ ጋር መሄድ የለብኝም ወይም ኢንድራ ጋንዲ ጋር መሄድ የለብኝም እዚሁ ሀገር በቀል ሀገር ውስጥ አልኩኝ እየወሰድኩ መጣው እና የተለያዩ አርዕስትን የወሰድኩት እና እየሄድኩኝ ክላሴም አለ አንዳንድ ነገሮች እየጨመርኩ አንዳንዴ ደግሞ የሀገሩ ሁኔታ ሲልብኝ ፖዝ እያደረኩ እያቆምኩ ምን ያው 4 አመት ፈሽቶብኝ ያወጣው ማለት ነው መጽሐፉን እና ዋናው ሐሳብ አንድ ሰው መሪ ሲሆን
ሌሎችን ማፍራት እሱ ራሱ ብቻ መስራት ሳይሆን ሌሎችን ያሳተፈ ማሰራት የሚችል ነው መሪ ማለት እና ሃይብሪድ ሲስተም ነው የማስበው እንግዲህ መሪነትና ይሄ ሊደርሺፕና ማኔጅመንቱን አንድ ላይ እዚህ ጭንቅላቱ ላይ ያደረገ ሰው በበጀት እየተመራ ሂውማን ሪሶርሱን እንትን ያሳለጠ ግን የመሪነት ስራው ለምሳሌ እንበልና ፋና የሚቀጥለው አመት ትልቅ ኮምፕሌክስ ይገነባል የሚል ጥያቄ ቢመጣ በአመራሩ በቦርዱ አካባቢ ላይ መሪዎቹና አስተዳዳሪዎቹ የሚሄዱበት አንግል የተለያየ ሊሆን ይችላል ማለትም አስተዳዳሪዎቹ በጀት የሰው ኃይል ጊዜ ብለው በዛ መሰረት እየተንቀሳቀሰ ነው ወይ ስራው እየተሰራ ነው ወይ እያሉ ይቀጥላሉ መሪዎች ደግሞ ሲመጡ ትክክለኛው ስራ ግን እየተሰራ ነው ወይ ነው የሚሉት ስራው በትክክል እየተሰራ ነው ወይ ይላል አስተዳዳሪ መሪ ደግሞ ሲሆን ትክክለኛው ስራ እየተሰራ ነው ወይ ያስፈልጋል ወይ ኮምፕሌክስ ሊል ይችላል እና ሁለቱ ግን ጭንቅላቱ ላይ ሃይብሪድ አርጎ ወይም ሲንክሮናይዝ አርጎ ወይም ደምሮ የሚንቀሳቀስ ሰው የሁለቱን ማመለካከት ስለሚያይ ትክክለኛው ስራ እየተሰራ ነው ትክክለኛው ጥያቄ እየጠየቀ ነው በጀቱም የሰው ኃይሉም እየተሰራ ነው ብሎ ይላል እነዚህ ነገሮች 4 አመት ፈጅተውብኛል ለመጽሐፉ እንትን እና መጨረሻ ላይ ያየሁት በቃ ይሄ ነው መሪም አስተዳዳሪም መሆን ይቻላል በሁለቱምና ጥሩ ምሳሌዎች አሉ ሀገራችን በሚል ጀምሬ ነው እንግዲህ አንዴ ሳቆም አንዴ አለው የሰው ግብረ መልስ እንዴት ነበር አንተ ጽፈህ አደረስክ ለአንባቢያን ደግሞ የደረሳቸው ሰዎች ምን አሉ ወደ ህይወታቸው ሲተረጉሙት ምናልባት እንግዲህ እኔ እስካሁን በፊት ለፊት ያለው ነው መታቂው የሰው የውስጥ ሐሳቡና ልቡ የጠለቀ ነው ይላል መጽሐፍ ቅዱስ ግን እንዳየውት ከሆነ በአብዛኛው እንግዲህ 1000 ነው ያሳተምኩት ያው ብዙ አንባቢ የለንም እንደምታቂው በትንሽ በስክሪን ሳይዝ ቢጻፍ ነው ሰው የሚያነበው እንጂ መጽሐፍ ለማንበብ ብዙ እንትኑ የለውም አይ ቲንክ ምድር ይባለው ትግስቱም ግን ያነበቡ ሰዎች አስተያየት የሰጡኛሉ ግን ወደውታል መሻሻል ያለባቸው ነገሮች አሉ ከልቡ ደግሞ አንድ የማህበረ ቅዱሳን ኤዲቶሪያል ላይ የሚሰራ በደንብ ባርጎ ዶክተር የሆነ ወንድም አለኝ እሱ ደግሞ በደንብ አንብቦ እንዲህ አይነት ነገር ብታረግ ወደ ትሬኒንግ ብትቀይረው ምን ይመስልሃል ለራስም ደግሞ አንድ ጽፈዋለሁ ብለህ ባታቆም ብትቀጥልበት የሚል ነገር መጣ ያ ፊድባክ ወደ ሌሎች ሀገሮች ወደ አውሮፓ አሜሪካን ሀገርም እና እዚህም ሀገር ወደ ሊደርሺፑ ወደ ትሬኒንጉ እንድገባ አድርጎኛል ማለት ነው እኔ እንኳን ጽፌ ሂሳቡን ከመለሰልኝ ሌላው ትርፉ ዝም ብሎ ቢሰጥ ብዬ ነበር ግን ሁሉም ተሸጧል የተወሰኑ ደግሞ ስፖንሰር ተደርገው ለሰዎች ተብዬ ለሰዎች የሰጧቸው አሉ እሱን አድርጌያለሁ ፊድባኩ በጣም ጥሩ ስለሆነ ደግሞ ያነበብኩም አዳዲስ ነገሮች ስላሉ ሊደርሺፕ ትሬኒንጉ ላይ ያለውበት አሁን እስካሁንም እየሰጠው ነው ማለት ነው በጣም አሪፍ ኢንጂነር ቤካ በጣም የሚገርመኝ እንዳልከው መሪነት በራሱ ብዙ ጥበብ ይፈልጋል ስራው እንዲሰራ ስኬታማ እንዲሆን ከታች ያለው ሰው ወደ ላይ እንዲመጣ ብዙዎችን ማፍራት እንዲችል ማለት ነው ግን በራሱ ደግሞ መሪዎች ተቸገርንበት ብለው የሚያነሱት ብዙ ሐሳብ አለ አንደኛ ስራው መሰራት አለበት የሚጠየቁበት ስራ አለ ሁለተኛ ደግሞ የዛን ሁላ ሰው አንድም ሁለትም ሶስትም ሊሆን ይችላል በስራ ያለው ጠባይ መቻል መያዝ በራሱ ፈታኝ አይሆንም ትክክል ነው እንግዲህ መሪነት ቅድም እንዳልኩት ሌሎችን ማሳተፍ ነው ስለዚህ አንድ መሪ ብቻውን የሚያደርገው ነገር የለም ሌሎችን ከስር ያሉትን ያሰራ በዛ አማካይነት ያው ስራው እንዲሰራ ነው 200 እና 300 ሰዎች ያሉበት ቦታ ላይ ከብድ ይችላል ግን አንዳንድ ኦርጋናይዜሽንስ አሉ አይደል ተቋማት 10,000 20,000 ከዛም በላይ እና እንግዲህ ተቋማዊ ለዚህ ነው አንደኛው የመጽሐፍ ክፍል ተቋማዊ አወቃቀር ላይ የሚያተኩረውና 10,000 ሰዎች ያሉበት በተለያየ ሀገር ያሉ ሰዎች ያሉበት መስሪያ ቤት ውስጥ መሪዎች የሚሆኑ ሰዎች እንግዲህ አንደኛ ልበሰፊ መሆን አለባቸው ሁለተኛ ግን ራሱ ተቋማዊ አሰራሩ ላይ ልክ እስከታች ከ0 10 አለቃ 50 አለቃ እያለ እንደሚነሳው ሰዎችን መድበው ማሰራት መቻል አለባቸው በጣም በዚህ በኩል ስኬታማ የሆኑ መሪዎች አሉ በአለም ላይ በጣም ብዙ አሁን እንደ ዎልማርት የሚባል እንግዲህ ዓለም ላይ ካሉ የሱቅ ቢዝነሶች ማለት አንደኛው ነው እና በጣም ብዙ ሰራተኛ አለው በተለያየ ሀገሮች አሉት ምን ያህል እንደሆነ እርግጥ በትክክል እንትኑ ባይኖርኝም ግን እነዛን አንድ አድርጎ ቅሬታቸውን ሰምቶ
መሪው እንደ መሪ ለመቀጠል ቦርዱም መሪውን ሳይቀይር ለብዙ አመታት የሚቀመጥበት ምክንያት ያው መሪዎቹ እታች ድረስ ወርደው ሰዎችን ተቋሙን ለማጠናከር እኔ የሚለውን ትተው እኛ ወደሚል ተቋማዊ አሰራር ስለሚሄዱ ነውና አንድ ተቋም ውስጥ ሲገባ መሪው ዓላማውን የተቋሙን ተልእኮ ሚሽን የሚባለውን ራዕይ ቪዥን የሚባለውን እሴቶቹን ቫልዩ የሚባለውን እነዚህ ኦብጀክቲቮቹን ጎሎቹን ማሰብ እንጂ ስለራሱ ብቻ የሚያስብ ከሆነ ተቋሙ ጥሩ ተቋም አይሆንም እና እንደዛ አድርገው ነው እንግዲህ ጸባያትን ችለው መስሪያ ቤቶችን አንድ ተቋማትን ትልቅ ደረጃ ላይ ያደረሱ መሪዎች ስንመለከት ከሌሎቹ ተለይተው አይደለም ግን በቃ አትሊስት ትግስቱ አላቸው ተቋሙን ነው የሚያስቡት የራሳቸውን ማንነት አይደለምና እንደዛ ይሰራል በየገምታለሁ ይስተካከላል ከታች ያለውስ የሚመራው ሰራተኛ ነገ እዛ ቦታ ላይ ለሆኑ ይችላል ብሎ ማሰብ እና ለዛ መታተር ለዛ ደግሞ መተባበሩ ላይስ አሁን ለምሳሌ እኛ ያለንበት ቦታ ላይ ስልጣናዎች ይሰጣሉ ስልጣና መሰጠቱ አንዱ ጥቅሙ ምንድነው ከስር ያለው ተስፋ እንዲኖረው ያደርጋል ወደፊት እዚህ ቦታ ላይ ደርሳለሁ መሪና ተመሪ ካልተገናኙ እዛ የሚሰራው ሰውዬ እንደ ምንደኛ ነው የሚሆነው ለጊዜው ገንዘብ ስላገኘ ብቻ ነው የሚሰራው ሌላ ቦታ የተሻለ ካገኘ በጨረታው አይገደድም ይሄዳል ግን መሪው ግን እታች ድረስ እየወረደ ማለት ማይክሮ ማኔጅ ማድረግ አይጠበቅበትም ግን በማክሮ ሌቭል እንዴት ናችሁ ደህና ናችሁ ይያለ ካለ ከስር ያሉት አንደኛው እንደሚመስለኝ የተቋማት መፈረካከስ የኮሙኒኬሽን እጦት ይመስለኛል ስለዚህ መሪዎች መጽሐፉም ላይ የጻፍኩት አንደኛው ያየሁት ምንድነው ከታች ከላይ ወደ ታች ብቻ የሚወርድ ትዕዛዝ ሳይሆን ከታች ወደ ላይ የሚመጣ መልእክትን መስማት መቻል አለባቸው እንደዛ የሚያደርጉ መሪዎች ደግሞ የሚመሩትን ህዝብም ሆነ የሚመሩትን ተቋም በደንብ አድርገው ነው የሚያውቁት ስለ የትኛው ቦታ ላይ ቢጠየቁ መልስ ለመስጠት ዝግጁ ናቸው ስለዚህ የኮሙኒኬሽን የተግባቦት የሚሉት ወይም ግንኙነት የሚሉትን ነገር ክፍት ማድረግ ያስፈልጋል አንዳንድ ቦታ ላይ እንደምናየው መንግስት መስሪያ ቤትም ሆነ ግል መስሪያ ቤት መሪ ሲባል በቃ የለም የሆነ መንፈስ ነው ያለው ወይ እሱን ሰውዬ ለማግኘት በጣም ይከብዳል በተለያየ ሁኔታ ነው የምታገኘው በጣም ኦፕን የሆኑ መሪዎች ያሉበት ቦታ ላይ ግልጽ የሆኑ ማንነታቸውን ያረሱ የተቋሙን ሚሽን ቪዥን ቫልዩስ እነዚህን ለማከናወን የሚጥሩ ሰዎች ግን ታች ወርደው እናያቸዋለን ከኛም ጀምሮ ማለት ነውና ከታች ያለው ስሜቱ እንዲነሳሳ ጥሩ እንዲሰራ ትሬኒንጉ ኮሙኒኬሽኑ አለሁል ማለቱ ደሞ ሌሎች ጥቅሞች ያዩት እንደ መንግስት መስሪያ ቤት ደሞዙ ምናልባት ላይ በቃው ይችላል የቤት ኪራይ የሚከፍልበት ስለዚህ የምግብ ሳብሲዲ እንደዚህ የሬንት ሳብሲዲ እንዲ ሲደረግ ስታይ ያ ሰራተኛ አይለቅም በየገምታል ብዙ አመት የሰሩ ሰዎች አሉ እዛ ቦታ የመስሪያ ቤቱ ካልቸር ጥሩ ስለሆነ ይመስላል ኢትዮጵያ ኤርላይንስ ጥሩ ምሳሌ ይመስለኛል እንደዚህ አይነት መስሪያ ቤቶች የኔ ነው ብሎ ያደኩበት የጎለመስኩበት ቤቴ ነው ብሎ ማሰብ እና ለዛ ቤት መቆርቆሩም ይመጣል ያው ያ የመሪው አስተዋጽኦም ተጽዕኖም ይመስለኛል ደግሞ አንዳንዶች ምን ይላሉ መስመር ያስፈልጋል ይላሉ አሁን ቀደም ኮሙኒኬሽኑን ስታነሳ እንዴው ከሰላምታ ጀምሮ የተገደበ ምክንያቱም ይሄ አለ አይደለም በጣም በቀረብክ ቁጥር ሰው ያቀለዋል ያንን ነገር ብለው የሚያስቡም ሰዎች አሉ ይሄ እንደመከራከሪያም የሚያነሱበት ስለሆነ ከፍ ይያልክ በሄድክ ቁጥር እንዴው የግንኙነት መጠንህ መገደብ እንዴው ሰላምታህንም ቆጠብ በማድረግ ድሮ ስታደርግ የነበሩትን ነገሮች በጥቂቱም ቢሆን ማስተካከል አለበት መስመር ይፈልጋል የሚሉ ሐሳቦችም ስላሉ ምን ትላለህ ጥሩ ነው እንግዲህ መስመር የሚያበጁ ሰዎች ይኖራሉ እኔ አሁን ፐርሰናሊ ብትጠየቅ እዛም ወንድሞች መቶች የሚያዩት ነገር ነው ኦፕን ዶር ፖሊሲ ነው ያለኝ ማለት ወደፊት ጸሐፊ ሲኖረኝ ዘጋለው ላቸዋለሁ አሁን ግን ምንም የሚጠቅመው ነገር የለም በር ዘግቼ ብቀመጥ ማን ነው የምጠቅመው ለራሴ የተጠቀምኩትን ልንገርሽ በዚህ አጋጣሚ እሺ በር በመክፈቴ ያው ከዴይ 1 ጀምሮ ከፍታለሁ ለምሳሌ መጡና የሆነ ሰምቾ ማላቀው ኦፊስ ይጠይቁኛል ኦኬ ቆይ መጣው ብዬ ሄጄ ጠይቃለሁ በሪን ብዘጋ አላቆም እስከመጨረሻው እስከዛሬም አላቆም ነበር አሁን ግን ብዙ እያወኩ ነው በዛ ላይ ደግሞ የሰው ሰላምታ በቃ ቀኔን ፀሐይ የሚያደርገው አንዱ የሰው ሰላምታ ነው አፍተር ሁላችንም ወንድማማች ማማች ነን ምናልባት እኔ ቀደም ብዬ ተመሬ እዚህ ላይ ደርሼ ሊሆን ይችላል እና ነገም የሚደርስብኝን አላቅ ስለዚህ ካሁኑ ትንሽ ትልቅ ሳትንቂ አብሮ
እና እኔ ቦርደር ከሚሰሩ ሰዎች መሃል አይደለሁም ምናልባት ከሁሉም ጋር መቃለድ ላይኖር ይችላል እሱ ከሆነ ቦርደር እሱ ከጓደኛ የሚባል ይኖራል ከሁሉም ጋር እንደዛ ነገር ላይኖር ይችላል እንጂ ግን ሰላምታን በተመለከተ ማንነትን መግለጽን በተመለከተ ከሰው ጋራ ሁላችንም ባጭር ቁመት በጠባብ ደረት ያለን ሰዎች ቦርደር መስራት አለብኝ ምስጢር መጠበቅ እነዚህ ነገሮች ኦኬ ቦርደር ሊኖር ይችላል ግን ኦፕን ዶር ፖሊሲው ለኔ ጠቅሞኛል ልክ ነው ቦርደር ቢሆን ኖሮ ዘግቼ ውጪ ስወጣ ብቻ ከፍታለሁ አሁን ግን ከፍቼው ነው እንትምለው ከጧት ጀምሮ እስከ ማታ ሰው ባለፈ ባገደመ ቁጥር እፈልጋለሁ ወይም ሚለኝ ሰው ወይም እኔም እፈልጋለሁ ብሎ እንኳን ቆም ብሎ ገብቶ ተስተናግዶ ይወጣል እንደየምነቱ ደግሞ እኮ ፈጣሪ ሲመሰገን መስማትን የሚመሰለ ነገር የለም በጣም በዛ ቤት ደግሞ በጣም ደስ የሚለው ሁሉም በቃ እንደዛ ሲሉ ጧት ሲንገናኙ እግዚአብሔር ይመስገን ተባብለው ድምጾች ሲሰሙ ስታይ ደስ ይላል በቃ እና እንግዲህ ፓሽንን አንዳንዴ አካል ገዝፎ እንደዚህ መጠጫ ላንናገረው እንችላለን ግን ፓሽን የመሰለ ነገር የለምና ደስ ይላል ፎሎ ዮር ኖርዝ ስታር ይላሉ ሊደርሺፕ ላይ ያሉ ትልቅ ሰዎች ኖርዝ ስታር የሰሜን ኮከብ አለች የምታበራው ተከተላት እሷን የሚሉት ነገር አላቸውና እኔ በቦርደር ብዙ የለሁበትም ጥቅም ሊሰጣቸው ይችላል ይሆናል በእነሱ የኔ አካሄድ ግን እንደዛ አይደለም አዎ ሰው እንደየሰው አተረፍኩበት የሚለው ነገር ይኖራል ግን የትኛው ደግሞ ይበለጠ ያዘነብላል ለብዙዎች ይስማማል የሚለውን እንዴው ባላንስ ለማድረግ ሰውም የራሱን ነገር እንዲወስድ ብዬ ነው ያነሳሁት እንጂ እንዳልከው ነፃ ሆኖ ከሁሉም ጋር ተግባብቶ እየተደጋገዙ የሆነ ቦታ መድረስ የሚፈልጉ አሉ መተጋገዙ መደጋገፉ እንዳለ ሆኖ ደግሞ ትንሽ አለች የሆነች መስመር ልትኖር ይገባል ብለው የሚያስቡ ሰዎች አሉ ሁለቱንም ለማስተናገድ እንዲያመቸን ብዬ ነው ብዙ ቦታዎችን ሄደሃል ብዬ ልገምት እንደ ኢትዮጵያ ውስጥ የት ሄድክ ደግሞ የትኛው ልብህን ገዛው የኔ በጣም ጥሩ ታሪክ ነው መርካቶ ይጃላቀም ለብዙ አመት እሺ እንደ ቦሌ ልጅ ጥላይን ስለምፈራ ካምፓስ ከገባው በኋላ ነው ድንግ ደፋሪው እንኩት እንጂ መርካቶ እንኳን ይጃላቀም እንግዲህ ይገልጽልሻል የት እንደሄድኩ ኢትዮጵያ ውስጥ ስለዚህ ኢትዮጵያ ውስጥ በክፍለ ሀገር ደረጃ ወይም ድሮ እንግዲህ በክፍለ ሀገር ልበለውና አሁን ክልል በሚባለው ብዙም ስለማላቅ ወሎ የሲዳማ ከዛ በኋላ ወለጋ ሄጃለሁ በቃ እነዚህ ናቸው ሸዋ ውስጥ ሸዋ ወደ ላይ ድረስ ሄጃለሁ ጎጃም ባህር ዳር ሄጃለሁ ከነዚህ ውጪ እንኳን ሌላ ቦታ ማስባቸው አሉ ለስራ ወይስ ለጉብኝት ለጉብኝትና ትሬኒንግ ለሁለቱም ጉብኝትም ነው የ2008 በኢትዮጵያ 2016 የዲያስፖራ በፊቱ መንግስት የዲያስፖራ ቀን የተባለ በየክልሉ ይኬዳል ነበር ባህር ዳር ነበር ያኔ እንደዚህ በዛ መልክ ሄጄ ነበር ብዙም ባልቆይ 4 ቀን 5 ቀን ቆይቼ ተሳትፌ ሄጃለሁ ትሬኒንግ ያው ዞሮ ኖሌጅ ትራንስፈር ላይ ነበር እዛም ሄድኩበት ምክንያት ከዛው ግን ሂድ ብትኛውን መሄድ የምፈልግባቸው ቦታዎች አሉ አርባ ምንጭ ሐረር አካባቢ ድሬዳዋ መቀሌ እነዚህ አካባቢዎች ያልኩባቸው ጎንደር ከሞላ ጎደል ቢሄድ ደስ ይለኛል ፕላኑም አለ አሁን ያው እዚሁ መኖር ካለ የተወሰነ 2-3 ቀን ደርሶ መምጣት ይቻልበት ደግሞ ተስፋ አለን ሁሉ ሰላሙ እንደዚህ እየተሻሻለ ይሄዳል የሚል እምነት ስላለኝ በተስፋ ነው ደግሞ ትልቁ በጣም ነገር ለሰው ልጅ ነገን ለመኖር ተስፋ አይደለ ትልቁ ስንቅ ምንም ነገር ባይኖርህ እንዲህ ሊሆን ይችላል ብለህ በመተሰነቀው ተስፋ ደግሞ ይሳሳባል አይደል ተስፋ ማድረግ በራሱ በጣም በጎ ነገሮችን ወዳንተ እንዲመጣም ያደርጋል እንዴ ይሆንብኛል ከሚለው ባለፈ ይሆንልኛል ማለቱም የበለጠ እንዲሆንልን ፍርሃትን ታሪክ ያለች እንደዛ ሲሆን ፍርሃትን ማራቅ ልክ ነው ስለዚህ ይሄ በአውሮፕላን ከሚደረገው ጉዞ ባለፈ እንደለመድነው በመኪና እየሄደን አካባቢዎችን እያየን ምሳም ቁርስም እየታረፈ የሚኬድበት ጊዜ ሩቅ አይሆንም ብለን እናስባለን ተስፋም እናደርጋለን ምንድነው የሚያስደስትህ ከማንበብ ከማስተማር ስልጠና ከመስጠት እንዲህ ውጭ ባደርገው የምትለው ምንድነው ባለች ጊዜ ከጓደኞች ጋራ ከስራ መልስ ለምሳሌ ቁጭ ብለሽ የሆነ ቦታ ወይ ማኪያቶ የሆነ ነገር መጫወት ህብረተሰቡን በቃ ማዳመጥ ጫጫታ መሃል አለ አይደል ሚል መሃል ላይ
ሰው ምን ይያለ ነው ምንድነው የሚሰማው የሚለው ነገር ማዳመጥ አንዳንዴ ያው ከተማን ከመቆጣጠር የራስን አእምሮ መቆጣጠር ይበልጣል ይባላል አይደል በአእምሮዬ የኢትዮጵያ ፕሬዝዳንት የኢትዮጵያ ጠቅላይ ሚኒስትር ሆናለሁ ችግር የለብኝም መቼም ማንንም በዚህ ጉዳይ ላይ መሆን አትችልም ሊለኝ አይችልም እና በቃ ዝም ብሎ ማዳመጥ እንደ መንፈስ ሆነሽ ሰው ምንድነው ፕራዮሪቲው ምንድነው እዛ ተሰብስቦ ሻይ ቡና ሲል የሚሰማው ነገር የሚፈልገው ነገር እና ሼር ማድረግ ማለት ያለሽን ዕውቀትም ገንዘብም ካለ ጉልበትም ካለ ከሌላው ጋር መካፈልና እኩል በተለይ እዚህ ሀገር ደስ የሚለው ያው እግዚአብሔር ይመስገን ብሎ ወይም እግዚአብሔር ይስጥልኝ በትዩ እንኳን አንድ ነዳይ መጥቶ እሺ ይላል ወይም ይሳደም ይኖራል ግን ገንዘብ ሰተሹ እግዚአብሔር እንዲያርግ ያሰብከውን ያሳካል እኔ በጣም ነው መመረቀው ለዚህ ነው መኪና ገጭቶኛ ያቅም እስካሁን እንደው እግዚአብሔር ይጠብቀኝ ከነዳያን ጋር ስለምመረቅ ይመስለኛል አሜሪካን ሀገር አሉ $2 $3 ተጫለሽ መንገድ ላይ ልትሰጪ ትችላለሽ $3 እዚህ ሲመታ እንግዲህ እንደምናቀው ነው ያ ብዙ ነዳያን ያበላል በጣም እና እዛ አሜሪካን ሀገር ቴንክ ዩ ብሎ ያልፋል እዚህ እግዚአብሔር ይስጥልን እንዲሆንና ምርቃቱ ደስ የሆነት ይደርሳል ብዬ ስለማስብ ይሄ በጣም መመረቅ ከሚወዱት ውስጥ ነው መመረቅ በጣም ነው የምወደው በሰበቡ መመረቅ እወዳለሁ በጣም እና ጥሩ ነው ብዬ አምናለሁ ይሄ ያስደስተኛል እንዳልኩት ከስራ መልስ በተለይ ደግሞ አሁን ስራ ስሰራ አሁን እንግዲህ ያኔ 84 85 አካባቢ ነው የሰራሁት መጨረሻ ላይ ከዛ በኋላ ነው እንግዲህ ወደ 30 ምናምን አመት በኋላ ስለሆነ ላይፍ ስታይሉን በደንብ አላቆም ነበር በስራ ከስራ ወጥተሽ አንድ ሰዓት ከምናምን ነርተሽ ሄደሽ ጓደኛ አንዱ በቃ እዚህ እንገናኝ ብሎ ቁጭ ብሎ ቫይታሚን ዲውን እየወሰድሽ ከኋላ በተባረከ አየር ቁጭ ብሎ ማውራት መስማት እዛ ጫጫታውን ማዳም ምንድነው ሊሉ የሚችሉት የሚለው ማስማት ራሱ ይሄ በጣም ያስደስተኛል እንዳልኩ ከማንበብ ቤተክርስቲያን ሄዶ ከማስቀደስ ከዚህ ውጪ ደግሞ እነዚህ ነገሮች ፊልም ማየት ዜና አንዳንዴ ማዳመጥ ለጠቅላላ ዕውቀት ሬዲዮ ትሰማለህ ቴሌቪዥን እንዴ መንገድ ላይ ሬዲዮ መንገድ ላይ ፋናን ታደምጣለህ አሁን አልዋሽም ጀምሬያለሁ ምክንያቱም እንትኑ ነው አይ ጥራቱም ራሱ የሳውንድ ሲስተሙ ጥራቱ ሪሴፕሽን እንትኑ አንቴናዎች ይመስሉኛል ጥሩ ስላሉ ይሆናል አንዳንድ ፌል የሚያደርጉ ስላሉ ቶሎ ነው የምቀይረው ሬዲዮ ላይና እነሱን አደምጣለሁ ዝግጅቶቹም ጥሩ ናቸው እነሱን አደምጣለሁ ሌላ ግን ቲቪ ላይ ዝም ብሎ ዜና ፍሊፕ ያረኩ የኛንም የአልጀዚራም የሌላም እናዳምጣለን ስለዚህ ከዚህ በኋላ ደግሞ የፋና ቤተሰብ ሆነሃል ያው በሬዲዮ ቴሌቪዥኑንም ፖድካስቱንም ደግሞ ዛሬ እንግዳም ስለሆንከበት በደንብ ተከታተሉዋለህ ብለን ተስፋ እናደርጋለን ሆኖ ባዩ የምትለው ነገር ምንድነው ኢትዮጵያ የመለሰ የሆነ በጎ ሐሳብ አለ ማድረግ ለሌሎች መድረስ የሚለው ሆኖ ባዩ የምትለው ምንድነው አሁን እንደ ፕላንና ልማት ሚኒስቴር ሰራተኛ ኢትዮጵያችን በቃ ሁሉም ከልሂቅ እስከ ደቂቅ ከትልቁ እስከ ትንሹ ድረስ ኢትዮጵያዊ ብሎ የሚያስባትን ኢትዮጵያ ሆኖ ባየው ደስ ይለኛል እኔ እንግዲህ አሁን የተለያየ ዘርፍ ያላቸው ሰዎች ጋር ገናኛለሁ አይደል ዘመዶቼም ሀብታምም ደሃውም ሁሉም በመንግስት መስሪያ ቤት ያለ ከፍተኛ መንግስት ባለስልጣን ሌሎች ደግሞ የመንግስት ሰራተኞች ከሁሉም ጋር እነጋገራለሁና የሁሉም አይዲያ ሲጨመቅ የተሻለች ኢትዮጵያን ለማየት ነው ነገ ሁሉም የሚፈልገው ያው ሰላሟ ተጠብቆ ክብሯ ተጠብቆ ሰዎች የመማር ፍላጎታቸው ወይም መማራቸውን ፈልገው ሽተው መማር እነዚህ ነገሮችና ፕራዮሪቲ ለሚሰጠው ፕራዮሪቲ የተሰጠ ኢትዮጵያ ሀገራችን ጂቲፒ 2 ላይ እንዳሰቡት ሚዲንካም እንደተባለችው አሁንም ሊደርሺፑ ላይ ያሉት ሰዎች እንደሚያስቡት ወደፊት እንደሱ አይነት ኢትዮጵያ ብትመጣ ደስ ወዳለው ያው የኑሮ እንትኑ ብሽሽቁ ወይም የኑሮ ግሽበቱ ዝቅ ቢል አንድ የሆነ ሰው አለ መቼም ስም መጥራት ላይ ያስፈልግ ይችላል ግን $1 1 ብር እስኪሆን ድረስ እጥራለሁ ያለ ያ ነገር አምቢሽስ ሆኖ ሊሆን ይችላል ልጁ ግን ሳስበው ለምንድነው የማይሆነው ላለው $2.07 ታውቃለሁ እኔ $1ን 1 ብርን የ$1 ቫልዩ እንዲኖረው እስኪኖረው ድረስ እጥራለሁ ማለት ፍላጎቱ ከሆነ የእውነት ይዞታል ልጁ ሳስበውና ቢሳካለት እኔ በጣም ደስ ይለኛል ይሄ ማለት ኢኮኖሚካሊ እንግዲህ የትልኔን ነው ማለት ነው እና ይሄ ነጮቹ ተጽዕኖ እኛ ሀገር ላይ ያለ ተጽዕኖ በዚህም በዛም እሱን አስቀርተን ራሳችን የምንችልበት አሁን ይሄ በግብርናው በምኑ እንደተያዘው አይነት ነገር ራሳችን ችለን
ይሄ ብላክ ማርኬት ዋይት ማርኬት የተባለ ነገር ቀርቶ በቃ ሰው ሁሉ በነፃነት በሰላም ኑሮ የሚበላውን የሚጠጣውን አግኝቶ አምሮ ጠግቦ ሆዱ ጠግቦ የሚኖርባት ኢትዮጵያ እመኛለሁ ማለት ነው። ወደ ጓዳ ገብተህ ታውቃለህ ለማብሰል? አሜሪካ ነው። እዚህ ከመጣ ታውቅ? እዚህማ ያው እናቴም አታስደርሰኝም፣ ግን ትንሽ እዛ ላይ ቅድም ያልሻት ቃል ሞልቃቃ ቁጭ ብዬ በጣም አዝናለሁ በራሴ። ሻይ ማፊያው እዚህ ጋር ሆኖ እናቴ እግሯን ያማታል እዛ ጋር ሆና ቤካዬ ሻይ ትፈልጋለህ ካለችኝ እኔ ማፍላት እየቻልኩ አዎ ነው የምላት። ግን ቆሜ ማፍላት እችላለሁ አልዋሻችሁም። ግን እሷ መታ ታፈላለች። እንደዚህ አይነት ነገር አለኝ እና እሱ ለራሴ ሰው ሲኖር በሰው መመካት ወይ ያ ሰው ያድርገው ማለት ነው እንጂ አሜሪካን ሀገር መቼ ሳታበስል ሳትጠጣ ሻይ እንዲህ አይሆንም። ግን እዚህ ግን አትግባ ምናምን ይባላል። ያው የበኩር ልጅም ስለሆንኩኝ ብዙ አሁን ትንሽ ካመሸው መደወል ይደወልልኛል። ሌሎቹ ለምንድነው ሌሎቹ ጋር ማደው ይላሉ ማዘር። አይ ግድ የለም ያው ስለማታውቀው። አይ አውቀዋለሁ እኔ ከሁላችሁም በኩር ነኝ አውቀዋለሁ እንዳትደውይ ብዙ ጊዜ እንጨቃጨቃለን። ግን ምግብ ማብሰል ላይ ያው እድሉን ከሰጡኝ አበስላለሁ። እዚህ ችግር የለብኝም። ዛሬ በጣም የተለየ ቀን ነው ላንተ። አጋጣሚ ሆኖ ይሁን እንዲው ግጥምጥሞሹ ወይ ደግሞ ታስቦበት እርግጠኛ መሆን አልቻልኩም። ግን ቀጠሮ ያዝን በዚህ ቀን። በርግጥ ፕሮግራሙ የሚተላለፈው በዛሬ ይሁን እንጂ ያቀድመን ነው እየቀረጸን ያለነው። ያው ተመልካቾችም እንደሚያውቁት ልደት ነው ዛሬ። እንኳን ተወለድከን በለው አይደል? እንኳን ተወለድክ እንጂ። አሜን። ምን ስሜት አለው በልደት ቀን ካሜራ ፊት ቁጭ ማለት? ፐርፐዝ ነው ያደረኩት። ግን እሺ ያው ጥሩ ትዝታ እንዲሆን ተቀምጬ ታሪካዊ ቀን ነው። ብዙም ልደት ቀን ላይ ያው ልጆች አስቀድሜ ስለማቅ ማንንም ሰው ፈልጋለሁ እንደዚህ ችግር አለብኝ ካለ ይገባኛል ምን እንደሚያስቡና ልክ ግን ስንደዋወልና መቼ እናርገው እስቲ ያው ሐሙስ ያልኩበት ምክንያት እሱ ነው። እርግጥ አጉል የዲያስፖራ ስሜት ሆኖ ሊሆን ይችላል ልደት ቀን ስራ ለመግባት ጥሩ አይደለም። ግን ዝም ብዬ ቀረው ከቤትም መስራት ስለምችል ነገሩ አንዳንድ ጊዜ እና ደስ ይላል በጣም። እግዚአብሔር ይስጥልን እናንተንም አመሰግናለሁ። በጣም ነው የተናደድኩት ቆይቼ ስላውኩ ማለት ምንድነው ጉግል አድርጌያለሁ ስላንተ የልደት ቀንህን የሚነግር ምንም ነገር የለም። እንዳልኩ የተለያዩ መረጃዎችን ይዣለሁ በተቻለ መጠን። ግን በቃ መች ነው የተወለደው አላውቅም። ቦሌ እንደተወለድክ አዲስ አበባ እንደተወለድክ የተማርክበት እንዴ ያውቃለሁና ዛሬ መሆኑን ቀደም ብዬ ባውቅ በጣም ጥሩ ነበር። ኤርሚ አይደለ ዳኙ የሆነ ነገር መፍጠር እንችል ነበር። ለማንኛውም እንከሳለን ኬክም ቢሆን እንጋብዛል። ቅድም ያልሽው ቦርደር የተባለው አይ ልደት ቀንማ የደስታ ስለሚሆን እዚህ ደርሻለሁኝ የሚለው ስለሆነ በድጋሜ እንኳን ተወለድክ ብለናል። ለዚህ ነው እንዲም ለወጥ ለማለት ለበስኩት እንጂ ያው ጂንስ በቲሸርት በመናም ነው ብዙ ጊዜ እንማጠፋው። ግን ዛሬ እስቲ ለየት ልበል። በዛ ላይ ደግሞ ያው ፋና ጋር ነው የሚሄደው። እውነት ነው። በዛ ላይ ደግሞ ቲቪ ፊት ነው። ለኔም አዲስ ነው። በነገራችን ላይ 29 ዓመት በኋላ ልደቴን ከራሴው ፋሚሊ ጋር ላከብር ነው። ደስ ይላል። ኢትዮጵያ ውስጥ ማለት ነው። በዚህ ጊዜ የለውም እዛ አስተምራለሁ። አሁን ኮንትራቱን ለጊዜው እስከ ኦገስት እስከ ነሐሴ ድረስ አርጉልኝ። ከመጣው መጣለሁ ካልመጣው አልመጣም ብዬ ነው አራዝም ተውኩት። ካንሰል አድርጌ እዚህ ጀመርኩ ስራ። በዚሁ ከቀጠልኩ ግን በቃ እዚሁ ነው መቀበሪያ። የትም አልሄድም ለሀገር ያን ነገር ሳላርግና ከ29 ዓመት በኋላ የመጀመሪያው ነው ዛሬ ልደት። በጣም ደስ ይላል። እኛም የልደት ቀን ስለተገናኘን የመጀመሪያዎቹ ናችሁ ደግሞ ማንም ሳላገኝ የመጣው በጣም በጥዋት ነው የተገናኘነው። በጣም ደስ ብሎናል። እንኳን ተወለድክ። እንግዲህ የመጣህበት ዓላማ አለ ከአሜሪካን ሀገር። ከዚህ በኋላም ደግሞ ብሰራቸው ሆነው ባያቸው የሚልም ሐሳብ ያነሳችሁ አሉ። እነሱ እንዲሳኩልህ ምኞቴ ነው። በጣም አመሰግናለሁ። አሜን። እኔም በጣም ስለተሰጠኝ እድል በጣም አመሰግናለሁ። ይሄ ኢንቨስቲጌቲቭ ጆርናሊዝምሽን አድንቄልሻለሁ። እንዳልኩት ነው ልደት ፌስቡክ ላይ ወይም ደግሞ ቴሌግራም የትኛውም ቦታ ዛሬ ጧት ስነሳ በስህተት ቴሌግራም ገብቼ ቼክ አርኩኝ ድንገት እንዳይነቃበት ሳይው በርዝዴት የሚለው ላይ ባዶ ነው። ቴንክ ዩ ጋድ ብዬ መጣሁ እና በጣም ደስ ብሎኛል። አቀባበሉ ደስ ይላል። ቤተሰባዊ ነው እና ፋና እንግዲህ ፋና ወጊ ሆኖ ሌሎች የሚዲያ
አካላት ወይም ተቋማት ወደፊት እንደሚለመልም እርግጠኛ ነኝ። ግን ደስ ብሎኛል። ለዚህም ነው በውስጥ ሞልቶ ከተረፈው በውጭ ይታያልና ይሄም እንደዚህም ስለብስ እንግዲህ የደስታ ምልክት ነው ማለት ነው። አንቺም ጎበዝ ነሽ፣ ካሜራማኖቹ እግዚአብሔር ይስጣችሁ ለማለት እወዳለሁ። በጣም ደስ ብሎኛል። ከዚህ በኋላ ያለው ቀን የተባረከ ይሆናል ብዬ ገምታለሁ፣ አምናለሁ። አዎ እንደዛ ነው የሚሆነው። በደንብ የተባረከ ነው የሚሆነው። በጣም አመሰግናለሁ ኢንጂነር። አሜን። እኔም በጣም አመሰግናለሁ። አብራችሁን ስለነበራችሁ እናንተንም በጣም እናመሰግናለን። እንግዲህ በአጋጣሚ ልደት አክብረናል። ስለዚህ ኢንጂነር ቤካ ጋር ቅርበት ያላችሁ ሰዎች ልደቱ በዚህ ቀን እንደሆነ ከዚህ በኋላ አውቁ። እኔ በግሌ ካሜራማኖቹ ሙሉ የስቱዲዮ ባለሙያዎች አውቀዋል። እንኳን ተወለድክ ማለታችን አይቀርም። ሰላም ያድርሰንና የዛሬ ዓመት እናመሰግናለን። ከኢንጂነር ቤካ መገርሳ ጋር ስለ መሪነት ከዛ ደግሞ መሪዎችን እንዴት ማፍራት አለብን፣ እንዴት ተቻችለን ጥሩ ሀገር ጥሩ ተቋም መመስረት እንችላለን በሚለው ዙሪያ ቆይታ አደረግን። ስለ ኢንጂነር ቤካም አንዳንድ ሐሳቦችን ስለሳቸው ማንነትም እንዲሁ አወጋጋን። አንዴ አንቱ አንዴ አንተ እያልኩኝ መቀጠል ነው እንግዲህ ልማድ ሆኖ ነው አንቱ ምለው። ለማንኛውም አብራችሁን ስለነበራችሁ በጣም እናመሰግናለን። ከመላው ስቱዲዮ ባለሙያዎች ጋር ሳራ መኮንን ነበርኩ። ፋና ፖድካስት ይቀጥላል። ጤና ይስጥልኝ።